አሰላሙ አለይኩም ወረህመቱላህ። እንግዲህ ፋንታሁን ዋቄ የተባለውን ጦርነት ጠማቂ ታውቁታላችሁ። ሰሞኑን ደግሞ በቤተሰብ ሚዲያ ቀርቦ እጅግ አስከፊ ቅስቀሳ አድርጎ ነበር። የቅስቀሳውን የተወሰነ ክሊፖች እያየሁ ነበር እና የጥሪውን አደገኛነት ለማሳየት የተቀነጨቡ ሀሳቦችን እያመጣን ሀሳቡ ላይ አስተያየት እንሰጣለሁ። በቪዲዮ ያነሳቸውን በዛ በቅንጭብ ቪዲዮ የተነሳሁትን 7 ነጥቦች ምን ያክል አደገኛ ነጥቦች እንደሆኑ አብረን እንመለከታለን። ለማንኛውም አብራችሁ በድጋሚ እንኳን በደህና መጣችሁ። እንግዲህ እንዳልኳችሁ የፋንታሁን ዋቄን የጦር አውረዳ ባዜ የምናይበት አጠር ያለ ፕሮግራም ነው የሚሆነው። ፋንታሁን ዋቄ ምናልባት ማን እንደሆነ ለማታውቁ የማህበረ ቅዱሳን አስተሳሰብ ከማህበረ ቅዱሳን የአስተሳሰብ መሪዎች ውስጥ አንዱ ነበር። በፊት ማህበረ ቅዱሳን ቲቪም ላይ ሌሎችም ቦታዎች ላይ በብዛት የሚቀርብ በኃላፊነት ቦታዎችም የሰራ ግለሰብ ነው። በፕሮግራሞች ላይ ቋሚ ተጋባዥ እንደነበር ይታወቃል። ማህበረ ቅዱሳን ቲቪ ላይ የተቋማትና የማህበራት አማካሪም ሆኖ ሰርቷል። አሁን ደግሞ እንግዲህ ከቅርብ ጊዜ ወዲህ ታውቃላችሁ ኦልሞስት ዓመታት ሆነው ከሀገር ውጭ ወጥቶ የፋኖ መስራችም ጭምር እኔ ነኝ፣ ፋኖ ውስጥ ያደራጀሁት ኃይል አለኝ እያለ ሌላ አይነት ታሪክ ውስጥ እንደገባ ታውቃላችሁ። ዩጋንዳ ላይ እንዳለ ነው እንግዲህ በጥቅል ያለው መረጃ። አገር ለቆ ከወጣ በኋላ ሰውየው ልም ያለ የኢንተርኔት ትሮል ሆኗል። በፊት በአዋቂ ደረጃ በቲንክ ታንክ ደረጃ ምናምን የሚቀመጥ ሰው ነበር። ያው ከቅርብ ጊዜ ወዲህ ዝም ብሎ ይሄ የቲክቶክ ዱርዬ ሆኗል ግለሰቡ እና በሚናገራቸው ነገሮች ምንም አይነት ክብር ሊሰጠው የሚገባው ሰው እንዳልሆነ የሚያሳዩ ናቸው። በጣም ባለጌ ሆኗል። ስለዚህ ድሮ አንቱል ነበር ታውቃላችሁ። አሁን ላይ ለሰውየው አንዳችም የምሰጠው ሙጣጭ ክብር ስለሌለ እንደ ዱርዬነቱ ነው የማውራው ማለት ነው። እንግዲህ ተደጋጋሚ የቅጭት ቅስቀሳዎችን በማድረግ ይታወቃል ግለሰቡ። ሃይማኖቶችን በሙሉ ነው የሚዘልፈው፣ የማይዘልፈው የለም። ይህን እንዲህ አሁን በችግር ጊዜ አይደለም፣ በሰላም ጊዜ ራሱ በሰላም ከሞላ ጎደል እንዲህ አይነት በጣም ሲሪየስ የሆኑ የኢትዮጵያ የእርስ በርስ ጦርነት ውስጥ ባልገባችባቸው ወቅቶች እንኳን ሙሉ በሙሉ ማለት ነው በጣም ሌሎች ሃይማኖቶችን ሲያጥላላ የቆየ ሰው ነው። ሙስሊሙን እጅግ በጣም ያጥላላል። ጴንጤውን በጣም ነው የሚንቀው፣ ያጥላላል። ሰላም ፈላጊ ኦርቶዶክሳውያንን ጭምር ያጥላላል፣ ያናንቃል። ለረጅም ጊዜ የሚታወቅበት ባህሪ ነው እና በዚህ እንትን ነው በዚህ ፕሮፋይል ነው እንግዲህ ባለፉት ጥቂት ዓመታትም የበለጠ ጎልቶ የወጣው በተለይ ከፋኖ ከአማራ ብሔርተኝነት ጋር እንትን ካለ በኋላ ለይቶለታል ሰውየው። እንኳን አደረሳችሁ እንኳን ለማለት በብሔር እስከ መለየት የደረሰበትን ወቅት አስታውሳለሁ። አላኩል ያህል እስቲ ቪዲዮውን እንየውና በየመሃሉ ቆም ቆም እያደረግን ሀሳቦቹን 7 ያነሳቸውን ሀሳቦች ወደ መመልከት እንግባ። እሺ፣ የመጀመሪያ ሀሳቡን መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ። የመጀመሪያ ለእኔ ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ያው እንግዲህ የመጀመሪያ ያስተላለፈው መልእክት ተመልከቱት። ሳልጥል አልወድቅም ብሎ ወንዱም ሴቱም ሊወስን ይገባል የሚል ነገር አንስቷል። ለየትኛው ሃይማኖታዊ ጦርነት ነው ሰዎችን እያዘጋጀ ያለው የሚለው ግራ ይገባል። አሁን ኦርቶዶክሳውያንን ሳልጥል አልወድቅም የሚል አስተሳሰብ ሊኖርህ ይገባል ብሎ የሚመክርበት ማለት ነው። ሕፃናት እንኳ እየቀሰቀሰ ነው። ሽማግሌ፣ ወጣት፣ ሕፃን እንኳን የለም፣ ሁላችሁም ሳልጥል አልወድቅም በሉ ይላል። ሕፃናትን እንኳ ወደ እንደዚህ አይነት የግጭት ፕሮፋይል ውስጥ ለማስገባት ይጥራል። ይህን የሚለው ደግሞ የፋኖ ክንፍ መሪ መሆኑን አንርሳ። ፖለቲካዊ ዓላማዎችን ይዞ የሚታገል ድርጅት ውስጥ ታጣቂዎች ያሉኝ የሚል ሰው ነው ይህንን እያለ ያለው። ስለዚህ ክርስቲያኑም በሃይማኖቱ በማነሳሳት ለሃይማኖታዊ ጦርነት ሰዎችን እያዘጋጀ የሚመስሉ ንግግሮችን እየተናገረ ነው ያለው። ክርስቲያን የሆንክ ሁሉ አእምሮህን በዚህ አስተካክል የሚል መልእክት ነው የሰጠው። ይሄ ሲጅ ሜንታሊቲ ውስጥ ለመክተት ነው የሚፈልገው። ሲጅ ሜንታሊቲ ማለት ተከብቤ ያለው ሊበሉኝ ነው፣ በቃ መውጫ መግቢያ ጠፍቶኛል ብለው እንዲያስቡ ኦርቶዶክሳውያንን ይገፋፋል። እንደዛ አይነት ሀሳብ ውስጥ ከሆነ የሚታዘዘውን የሚያደርግ በችኮላ እንትን የሚያደርግ እንቅስቃሴ ውስጥ የሚገባ እንዲሆኑለት ይፈልጋል። ሁሉንም ችግር ሃይማኖታዊ መነጽር እንዲሰጡትም ነው የሚፈልገው።
ሁሉም ችግር ለእነሱ ሃይማኖታዊ ቅርጽ ይዞ ነው የሚታያቸው። የሆነ ቦታ ላይ ሰዎች በግል ጉዳይ ቢጣሉ ወይ በብሔር ወይ በሌላ ጉዳይ ቢጣሉ ሁልጊዜም ከጉዳዩን ከኦርቶዶክሳዊነት ጋር በማያያዝ ሃይማኖትህ ላይ ችግር መጥቶብሃል የሚል ቅስቀሳ ያደርጋል። መጨረሻ ላይ ያው ፋኖ መልምሎ ማስገባት ነው፣ ሌላ ነገር የለውም። ምክንያቱም ሰውየውን ከንግግሩ ነጥለን ልናየው አንችልም። ሰውየው የፋኖ መሪ ነኝ የሚል ሰው ነው። ፋኖ ውስጥ ያሉትን ሌሎች የፖለቲካ ታጋዮች ጭምር እስከ ማስፈራራት ደርሷል። የሃይማኖት ክንፍ ብሎ ፈጥሮ ለረጅም ጊዜ ከዚህ ጋር የተያያዘ ስራ ሲሰራ እንደቆየ በራሱ አፍ ተናግሯል በሰጣቸው ቃለ መጠይቆች። ስለዚህ አንድ የጦር መሪ በሃይማኖት የውስጥ ጉዳዮች ገብቶ ነገሌ በሃይማኖታችሁ ነው አደጋ የመጣባችሁ፣ ስለዚህ ተነሱ ሳትጥሉ እንዳትወድቁ የሚል መልእክት ሲያስተላልፍ ምን አይነት እያወራ ያለው ስለ ራስን ስለ መከላከል እንዳልሆነ በግልጽ ይጠቁማል ማለት ነው። እንቀጥል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። አያችሁ፣ ይሄ እንግዲህ ሲሪየስ የሆነ መልእክት ነው። ቤተ ክህነት ክዶሃል የሚል ነገር ያመጣል። እንግዲህ የአመራር ሰንሰለቱን ነው እየመታ ያለው። ቤተ ክህነት ውስጥ ቤተ ክርስቲያንን የሚያስተዳድራትን አካል አምፁ ነው እያለ ያለው። ክዷችኋል፣ በቃ ሙሉ በሙሉ ክዷችኋል። ስለዚህ ድርጅት አለኝ የሃይማኖት ተቋም አለኝ የሚለውን እርሳው ነው እያለ ያለው። ቤተ ክህነትን እንደ ጠላት የሚያይ ኦርቶዶክስ ይፈልጋል። ምዕመናን ካመፁ በፋኖ ጭቃሹም ለመመራት ቀላልና አመቺ ነው የሚሆነው። ምክንያቱም ሃይማኖት በጣም ትልቅ ተጽዕኖ አለው በሰዎች ላይ። ስለዚህ የሃይማኖት ሰንሰለቱን ይህንን የአመራር ሰንሰለቱን ወይም ደግሞ ከቤተ ክህነት ጋር ያላችሁን ትስስር በጥሱት ነው እያለ ያለው። ምክንያቱም ቤተ ክርስቲያንን በከሃዲነት ፈርጆ ማለት ቤተ ክህነትን ክዷል፣ ክርስቲያኑን ክዷል ብሎ ስለሚሰብክ ቤተ ክህነት ውስጥ ያሉ አስተዳዳሪዎች፣ የሃይማኖት አባቶች፣ ምኖች በሙሉ እንደ ጠላት እንደ ከሃዲ እንዲታዩ ያነሳሳል፣ በኖርማሉ ኦርቶዶክሱ ዘንድ ማለት ነው። ጥሪው ይሄ ነው። ያ ብቻ አይደለም። የሚገርመው ሰውየው መጅሊሱም ዘምቶብሃል። መጅሊሱ ኦርቶዶክሳዊ ላይ እንደዘመተ አድርጎ ያመጣል። መጅሊሱ ምን አድርጎ ነው? ከመንግስት በፊት ሁላ ነው የጠቀሰው። በጣም ነው ግራ የሚገባኝ። ማለት መጅሊስ አሁን ኦርቶዶክሳውያን ላይ ጥቃት እየሰነዘረ እና እየዘመተ እንዳለ አድርጎ ያቀርባል። አሁን ይህንን ለማስባል ምን እንደው እውነት እንደው ውሸትም እኮ ልክ አለው ማለት መጅሊሱ ለራሱ በሁለት እግሩ እንኳን ያልቆመ ድርጅት ነው ገና እና የሀገሪቱ ችግር ልክ መጅሊሱ የፈጠረው አድርጎ ማቅረብ በጣም ነውር አይደለም ወይ? እኔ ሽመልስ አበራ ጆሮን አስታውሰኝ። ሽመልስ አበራ ጆሮ ያው ታውቃላችሁ፣ በጣም ታዋቂ የቲያትር የፊልም ምናምን አርቲስት ነበር እና ኢትዮ 360 ገብቶ በቃ ተጃጅሎ አእምሮውን ሸጦት። እንግዲህ በፊትም አእምሮ ካልነበረው አላውቅም፣ ግን አእምሮውን በምን ማንኪያ እንዳስበላው አላውቅም። ብቻ በጣም የሚያስቅ ቴዎሪዎችን ሲናገር ነበር እና የአብይ አህመድን መንግስት የዋሃብያ መንግስት ነው ፍላጎቱ፣ ጴንጤውንም ኦርቶዶክሱን መጥቶ ዋሃብያው ብቻ እንዲቀር ማድረግ ነው የሚል ቴዎሪ ኢትዮ 360 ላይ ሲነሳ አስታውሳለሁ። በወቅቱ ፕሮግራም ሰርቼበት ነበር እና ፋንታሁን ዋቄም የሽመልስ አበራን የጅል ቴዎሪ የያዘ ይመስላል። የሀገሪቱን ችግር ልክ መጅሊሱ የፈጠረው አድርጎ መጅሊሱ ዘምቶብሃል፣ ኦርቶዶክሱ ላይ ዘምተዋል። ሰዎቹ ሲወነጅሉ እንኳን አይን የላቸውም ማለት ምዕመናናቸውን በጣም ስለሚነቁ ማለት ነው። እንደው ያምኑናል ታማኒ ነው ወይ የምናገረው ነገር ምናምን ብለው እንኳን ለማሰብ እንትን አይሉ ማለት ነው። መጅሊሱ ዘምቶብሃል ብሎ መጅሊሱን የኦርቶዶክሱ ጠላት አድርጎ አመጣው። መጅሊሱ እኮ ገና እኮ አቅሙን እንኳን ገንብቶ ያልጨረሰ ድርጅት ነው። እንኳን ለሀገራዊ ችግሮች ተጠያቂ ሊሆንና ማለት ነው። ከዛ ደግሞ ምን አለ? አብይ ዘምቶብሃል፣ ኦርቶዶክሳዊ ላይ አብይ ዘምቶብሃል አለ። አብይን ዘምቶብሃል ሲል በወሰናቸው ፖለቲካዊ ዶክተር አብይ በወሰኗቸው ፖለቲካዊ ውሳኔዎች ምክንያት ዘምቶብሃል ቢሆን እሺ ተቃውሞ እንለዋለን። እነሱ ግን አስታውሱ ዶክተር አብይን
እስላም ብለው ነው በእስላም መነጽር ነው የሚያዩት። ፕሮቴስታንት መሆናቸው ይታወቃል። ግን ዶክተር አብይን የሚያዩቸው በእስላም መነጽር ስለሆኑ ዶክተር አብይ የሚሰሯቸውን ስህተቶች፣ የሚቃወሟቸውን ነገሮች በሙሉ እስላሙ ዶክተር አብይ ያደረገብን ብለው ነው የሚያስቡት ማለት ነው። ስለዚህ ከዚህ አንጻር የሚታይ ነው። በነገራችን ላይ በጣም የተስፋፋ አማራ ክልል ላይ በፋኖ በምን የአማራ ብሔርተኝነት ባለበት ቦታ ሁላ በስፋት የተስፋፋ እንትን ነው። አንዳንዴ እንትን የሃይማኖት ሰዎች መነኩሴዎች ምኖቹን ላይ እኮ ሲናገሩ በብዙ ቪዲዮዎች አይተናል። እስላም እየገዛት ነው አገሪቱ የተበላሸችው የሚል አቋም አላቸው ማለት ነው። ስለዚህ አብይ ዘምቶብሃል ሲል በተቃራኒ በዛ በኩል እስላም ዘምቶብሃል እያለ እንደሆነ መተርጎም አለበት። ከኮንቴክስቱ አንጻር እንረዳው ካልን ያው ሰዎችን መረዳት ያለብን ከኮንቴክስት አንጻር እንደመሆኑ መጠን ማለት ነው። እና እስላም ነገሰ በሚል ትርክት ነው ሞቢላይዝ የሚያደርጉት ሳንረሳው። እና ለእነሱ ሁሉም ችግር ሙስሊም አመጣሽ ነው። ፋንታሁን ዋቄ አቃዥቶት ካደረ ቅዠት ከበዛበትም መጅሊሱ ነው ተወቃሽ የሚሆነው፣ ወይ ደግሞ እስላሙ አብይ ነው ተወቃሽ የሚሆነው ማለት ነው። ይሄ ነው ፖሊሲያቸው። በጣም አሳፋሪ ፕሮፓጋንዳዎችን ሲረጩ ነው እንትን የሚሉት ማለት ነው። እና አብይ ዘምቶብሃል እና ደግሞ ያ ብቻ አይደለም ዓለም ዝም ብሎሃልና ማንም አይደርስልህም የሚል ነገርም አስቀምጧል። ይሄ የሲጅ ሜንታሊቲው ጥግ ይሄ ነው። በቃ በዓለም ዙሪያ በአንተ ዙሪያ ያለው በሙሉ ጠላትህ ነው ተብሎ እንዲያስብ ነው የሚፈልገው። አሁን አንድ ኦርቶዶክሳዊ ኢትዮጵያ ውስጥ ሲኖር እስላሙንም እንደ ጠላት እንዲያይ ነው የሚፈልጉት። ፕሮቴስታንቱንም እንደ ጠላት እንዲያይ ነው የሚፈልጉት። ዋቄፈናውንም፣ አቴስቱን፣ ሁሉንም እንዴት ጠላት። ያ ብቻ አይደለም፣ ዓለም በሙሉ በቃ ዓለም በሙሉ ብትሞት ግድ የሌለው ማለት በዚህ አይነት ሲጅ ሜንታሊቲ ውስጥ ኦርቶዶክሳዊ መጥመድ ለምንድን ነው የሚፈልጉት? እኒህ ሰዎች ምንድን ነው የሚጠቀሙት? ኦርቶዶክሳዊ በሙሉ ዓለምን እንደ ጠላቱ እንዲያይ ዓለም ተነስቶብኛል በሚል ስነ ልቦና ውስጥ ተቀርቅሮ ግንኙነቶቹን እንዲበጣጥስ ለምንድን ነው እንደዚህ የሚያደርጉት? ሌላው ቀርቶ እኮ የበረገገ በግ ምንድን ነው በግ ከበረራ አይመለስም ይባላል አይደል? ድንጋጤ ውስጥ ከገባ አንድ በግ በቃ የትም ውሃ ውስጥ የሚግባ ምንም በቃ የሚሮጥበትን አያይም። ልክ እንደዛ እንዲሆን የሚፈልጉት ኦርቶዶክሳዊ አንሂንጅ እንዲሆን ምንም አይነት በቃ ልጓም አልባ እንዲሆን ይፈልጋሉ። ልክ ሰው ገጭቶ የሚያመልጥ ሾፌር የለም የሆነ ቦታ ላይ ሰው አጋጣሚ አደጋ ያደርስና ሰው ይገጫል። ከዛ ደንግጦ ማቆም ትቶ ያው ይነዳ የለ አንዳንድ ጊዜ እንደዛ አይነት ነገሮች አሉ አይደል? ልክ እንደዛ አይነት ሜንታሊቲ እንዲፈጠርበት ነው የሚፈልጉት ኦርቶዶክሳዊ። በቃ አደጋ ውስጥ ነኝ፣ ዓለም ሊያጠፋብኝ ተነሱ። ይሄንን ነው በቃ በቋሚነት ይሄንን ፕሮፓጋንዳ ነው የሚሰጡት በሚዲያዎቻቸው ማለት ነው። ጎረቤቱን በጥርጣሬ የሚመለከት እስላም ጎረቤቱን፣ ፕሮቴስታንት ጎረቤቱን ካሁን አጠፋኝ እያለ በአይነ ቁራኛ የሚከታተሉ ኦርቶዶክሳዊ ነው የሚፈልጉት። ከቤተሰቡ ጋር፣ ከጓደኞቹ ጋር፣ ከጎረቤቶቹ ጋር ተስማምቶ ከእስላም ከኦርቶዶክሱ ከፕሮቴስታንት የሚስማማበትን ነገር አይፈልጉም። ምን አይነት የጦርነት አባዜ እንደያዛቸው ሰዎቹ አይገባኝም። በኢመርጀንሲ ሞድ ውስጥ ነው ኦርቶዶክሳዊ ሁልጊዜ ሰርቫይቭ እንዲያደርግ የሚፈልጉት ማለት ነው። በሁለት በኩል ጠምደው ይዘውታል። በአንድ በኩል ሙስሊሙ አራጅ ነው፣ አንገትህን ቋምጦ እያየ ነው፣ ሊሰይፍህ ነው፣ እስላም አራጅ ነው እያሉ በየቦታው ይሰብካሉ። ይህንን ለመስበክ ሌላው ቀርቶ ስለ በግ አስተራረድ የተወሩ ቪዲዮዎችን ሁላ እየቆራረጡ ክርስቲያን ማረድ ለማለት ነው እያሉ ያቀርባሉ። ምንም በቃ ነውር እስከ ጥግ ድረስ ነው የሚሰሩት። ያም ብቻ አይደለም፣ ራስህን ለመከላከል መጥረቢያህን ታጠቅ፣ ተደራጅ እያሉ ደግሞ በዚህ በኩል ወደ ፋኖ ጦርነት ይማግዱታል። እንዴት አይነት ይህ ምንድን ፈተና እንደሆኑበት ለኦርቶዶክሳዊ ምዕመን ከምር ማሰብ ነው የሚከብደው ማለት ነው። ሶስተኛውን ሀሳብ እንመልከት። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይዶን ኖ ፈጽሞ ሳልጥል አልወድቅም፣ ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ተመልከቱ እንግዲህ በድንጋይም ሆነ በመኪና ይላል። ምንድን ነው ጥሪው? ሰው በመኪና ግጭ ነው እያለ ያለው። በጥርስህም ይሁን በመጥረቢያ ይላል። በጥርስህ ማለት ምንድን ነው? ንከሰው፣ ብላው ነው፣ ሰውን ተባላ ነው። ባለመጥረቢያው ታዝዤ ነው እያለ ነበር። ሰሞኑን በጣም አሰቃቂ ቪዲዮ አይታችኋል። የሰው እጅ ምናምን በመጥረቢያ ሲቆርጥ ምናምን የሚያሳይ በጣም አስቀያሚ ነገር ማለት ነው። እና ሰውየውን እንግዲህ አይታችኋል። ታዝዤ ነው
ከላይ የታዘዘ ነው አድርግ ተብዬ ነው ብሎ የተናገረውን ቪዲዮም እያየሁኝ ነበር። እና እንግዲህ አላቅም እነ ፋንታሁን ዋቄ የሆኑ ያዘዙት እንዲህ ያለ ነገር እንዲያደርግ። ሰውየው ስለ መጥረቢያ ያወራል በተደጋጋሚና እያወራ ያለው ቤተሰብን ለገዳይ አሳልፌ አልሰጥም እንበል ይላል። ጥቃቶችን ሃይማኖታዊ ቅርጽ በመስጠት ማለት ነው። አሁን ራስን መከላከል ባልሆነ ባልከፋ። እኒህ ሰዎች ግን በየቦታው ግጭቶችን እየፈጠሩ ነው ያሉት። ተናጋሪውን አነርሳ። ተናጋሪው የጦር መሪ ነው ወይም የጦር መሪ ነኝ ብሎ የታጠቁ ሰዎችን አደራጅቻለሁ ብሎ የሚያምን ውጭ ሀገር ተቀምጦ ግጭት እየፈጠረ ያለ ግለሰብ ነው። በዚህ ሰውዬ ንግግር መነጽር ሲታይ በራስን መከላከል አይደለም የሚታየው። ተደራጅ ነው እያለ ያለው። ተፋለጥ ነው እያለ ያለው። ንከስ፣ በመኪና ግጭ ነው እያለ ያለው። ሕፃናትን እንኳን ሳይቀር ለግጭት እየቀሰቀሰ ነው። ሕፃን፣ ሴት፣ ወንድ የለም፣ ሁሉም በዚህ መልኩ መሆን አለበት እያለ ነው። ስለዚህ የራስን የመከላከል ጉዳይ ብቻ እንዳልሆነ በግልጽ መታየት ይችላል ማለት ነው። እና ጥቃቶችን ሁልጊዜ ሃይማኖታዊ ቅርጽ መስጠት። አሁን አንተ እዚህ ጋር አንድ ሰው መኪና ቢገጭ ሃይማኖቱ ሙስሊም ቢሆንና እኔ እስላም ስለሆነ ነው መኪናው የተገጨው ብል ሌላ ጉዳይ ነው አይደለም የሆነው። አደጋ ነው የደረሰው። ከሰውየው ሃይማኖት ጋር በማይገናኝበት ሁኔታ ማገናኘት የለብኝም። እኒህ ሰዎች የትኛውም ቦታ ላይ ኢትዮጵያ ላይ ችግር ሲፈጠር ሰዎች በብሔርም በምንም በሌላም ነገር ጥቃት ሲደርስባቸው ጉዳዩን ሃይማኖታዊ ቅርጽ ይሰጡታል። የተፈረደበት እስላሙ አለ፣ እስላሙ ሊያርድህ መጣ፣ እስላሙ እያሉ መቀስቀስ ይጀምራሉ ማለት ነው። ጥቃቶችን ሙሉ በሙሉ ሃይማኖታዊ ቅርጽ መስጠት ይፈልጋሉ። ምክንያቱም ሃይማኖታዊ መንግስት ለማቋቋም ስለሚፈልጉ ኦልሞስት የመስቀል ጦረኞች መሆናቸውን ራሳቸውም አይክዱም ማለት ነው። ሌላው የሚያደርጉት ደግሞ ጥቃቶችን አገር አቀፍ አድርጎ ማቅረብ ነው። ባገኙት አጋጣሚ ሁላ የሆነች ቦታ ላይ የሆነ ነገር ተፈጠረቻል፣ በቃ ሙሉ ኦርቶዶክሳዊ ኢትዮጵያ ውስጥ ያለው በሙሉ አደጋው ነው፣ አልቆልሃል፣ ካልተንቀሳቀስክ ገና ትሰደባለህ፣ ምን ትላለህ፣ ወደ በኋላ ላይ እንመጣበታለን። እና አድራጊውን ሁልጊዜም እስላሙ እያደረጉ ይስላሉ። ይህም ነው ትልቁ አደጋውም ነገር ማለት ነው። ሰውየው የፋኖ ክንፍ መሪ መሆኑን እንግዲህ አንርሳ። ይህን እያለ ያለው ፖለቲካዊ ጥያቄ ይዞ የሚንቀሳቀስ ታጣቂ ከሃይማኖት ግቢ ሰው እየመለመለ ነው። ለዚህ ደግሞ የጭራቅ ፈጠራ ስትራቴጂ ለረጅም ጊዜ ሲጠቀሙበት የቆዩ መሆኑ ይታወቃል። እንቀጥል። እንዲህ አይነት ስነ ልቦና ሲኖረን ከሚመስለን ሰው ጋር ተነጋግረን መረጃ የመለዋወጥ መረብ መዘርጋት ነው። እርስ በርስ ነው። ለመንግስት አይደለም የምንጮኸው፣ ራሳችን ነው የምናደርገው። ለሚዲያ እና ለራሳችን ሲመጡብን የምንከላከልበት፣ ጥሩ ቦታ የምንይዝበት፣ በዚህ ሲመጡ እዚህ ጋር ቆመን እዚህ ጋር እንከላከላለን እያሉ መነጋገር መደራጀት ነው። ተመልከቱ እንግዲህ አራተኛውን ነጥብ ያነሳው ከሚመስልን ጋር ተደራጅተን መረብ እንዘርጋ ነው። መረጃ የመለዋወጥ መረብ እንዘርጋ ይላል። መረጃ አይደለም። እውነቱን ለመናገር እነዚህ ሰዎች የሐሰት ቅስቀሳ ለቅስቀሳ የሚጠቅማቸውን የሐሰት መረጃ መለዋወጫ ነው እንግዲህ እስካሁን ባየናቸው ማለት ነው። ሁሉንም ችግር ሃይማኖታዊ አድርገው ያቀርባሉ። አርቲስቶቻቸውን አሰማርተው የሌለ ትርክት ይፈጥራሉ። ከአሁን ቀደም በብዙ ምሳሌዎች እንዳየ ነው አማራ ክልል የተፈጠረን ጥቃት ጭምር አህመዲን ጀበል ላይ የፈረደበት የመስዋዕት በጋቸው አለ። አህመዲን ጀበል ነው ተደራጅቶ ያደረገው ይልሃል። ሞጣ ላይ ለተፈጠረ ችግር በሻሸመኔው ጥቃት ምን ያክል ድራማ እንደሰሩ ይታወሳል። ሌላ አይነት ድራማዎችን በማህበረ ቅዱሳን ቲቪ ስናይ የነበረ መሆኑ ይታወሳል። በቃ ያለው ሰው ላይ ይላካል፣ ዘፋኝ ይላካል፣ አርቲስት ይላካል። ለዛ መፍጠር ለፈለጉት የሐሰት ትርክት የሚሆናቸውን ሰው በሙሉ ወደዚያ ያሻግራሉ። እና ለመንግስት አንጮህም ራሳችን እናደርጋለን ይላል። በሌላ አነጋገር ህግ አይገዛንም ወይም ህጋዊ ማዕቀፍ ውስጥ ሆነን የምናደርገው ትግል የለም ነው፣ ከህጉ ውጭ ነው የምንሆነው ነው የሚለው። በሌላ አነጋገር ህግ አይገዛንም ነው። ይሄ ሌላ ምንም እንትን አይደለም። ህጋዊ አካሄድ አናውቅም፣ በራሳችን ያሻንን እናደርጋለን ነው እያለ ያለው። እናደርጋለን ሊትራሊ ያንን ነው እያለ ያለው ማለት ነው። ለሚዲያና ለራሳችን ይላል። ሲመጡ ጥሩ ቦታ ይዘን እንከላከል ይላል። ውጭ ሀገር ተቀምጦ ማለት ነው በዚህ ግባ በዚያ ግባ እያለ ኦርቶዶክሳዊውን በማገድ ነው የሚፈልገው። ችግሮቹ የሚፈቱበት ሳይሆን የሚባባሱበትን መንገድ መሸረብ ነው እያደረገ ያለው ማለት ነው። ከዚያ የቀውሱን ዜና እሱ ሚዲያዎቹ ላይ እየቀረበ ማደራጃ አድርጎ ሞቢላይዝ ማድረጊያ አድርጎ ይጠቀመዋል። በሃይማኖት ሽፋን ለፖለቲካ ትግሉ ሰው ይማግዳል። ይህንን ነው እየሰሩ ያሉት። እሱም ሆነ እዛ አፒር የሚያደርግባቸው የእነሱ ቡድን የሆኑት የፕሮፓጋንዳ ማሽን የሆኑት
የሃይማኖት ሚዲያ ተብለው የተቀመጡት በሙሉ ይህንን እየሰሩ ያሉት ይሄ ነው። በቃ ለጦርነት ሰው የማደራጀት ከድሮ ጀምሮ እኮ ነው። እነ ዲያቆን አባይነህ ካሴ እኮ ሚን ዘማን አይደል እንዴ 600,000 ወጣት አደራጅተናል፣ እንዲህ አድርገናል እያሉ የነበረው እና በቃ ገብተው እያቦኩ ሰው እያደራጁ እየገደሉ እያስገደሉ፣ ግን መጨረሻ ላይ ደግሞ እነሱ ራሳቸው እስላም አራጅ ነው የሚል ትርክት ይዘውልህ ይመጣሉ። መጅሊሱንም ለዚህ ሁላ ነገር ተጠያቂ ያደርጋሉ ማለት ነው። ይህ በግልጽ እያየን ያለው ነው። እስቲ አምስተኛ ትርክታቸውን ደግሞ እንመልከት። ከዛ በኋላ ነጭ እያለበሰ ዘምር እያለ ሰሞነ ሕማማትን ወደ ጭፈራ የሚቀይር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞነ ሕማማት ውስጥ ነች። ወደ ጭፈራ የሚቀይር ሻማ እያስበራ ጥንቆላውን ውሃ ጸበል ነው እያለ እያንዘፈዘፈ ባለዛር እነዚህ ማስወገድ ነው መጀመሪያ። እነዚህን አለመስማት፣ ለነሱ አውደ ምሕረት አለመስጠት፣ እንደ ቀድሙ አይነት ቆራጥ መምህር ጋር መተባበር ነው። መደራጀት የሚባለው እሱ ነው። ተመልከቱ እንግዲህ እያለ ያለው ነጭ እያለበሰ ዘምር የሚልህን አትስማው፣ መዝሙር የለም ምን የለም የጦርነት ጊዜ ነው እያለ ያለው። ሻማ እያበራ በጸበል ስም ባለዛር የሚያደርግን አውደ ምሕረት አለመስጠት አለብን፣ አስወግድ ሁላ የሚል ነገር ተናግሯል። አስወግድ፣ እምቢ በለው፣ አውደ ምሕረት እንዳትሰጠው። አውደ ምሕረት ማለት የሰበካ መድረክ ማለት ነው እና አምፅ ነው። ቆራጥ መምህር ጋር ብቻ እንተባበር የሚለው የፋኖ አይነት የሃይማኖት አባቶችም ማለት ነው። ለፋኖ ቡራኬ የሚሰጡ አባቶችን ማለቱ መሆኑ ግልጽ ነው። እና መደራጀት ማለት ይህ ነው ይላል። በጥቅሉ ጥሪው በቤተ ክህነት ላይ አምፁ ነው፣ ሌላ ነገር የለውም። ምዕመኑም በቤተ ክርስቲያን ላይ ነው በቤተ ክህነት ላይ አምፅ፣ እንዳትሰማ፣ ሰባኪዎቹንም አስወግድ እያለ በግላጭ ቅስቀሳ እያደረገ ነው። ጥሪው በቤተ ክህነት ላይ አምፁ ነው። በቃ ሰመራይዝ ቢደረግ ማለት ነው። በሲኖዶስ አባቶች አመራር ላይ አምፁ ነው፣ ሌላ ነገር የለውም። ስኬት የሚያመጣልን የተማከለው የቤተ ክርስቲያን ሴንትራል አስተዳደር አይደለም፣ እነሱ ከድተውናል ነው እያለ ያለው። ከዛ ይልቅ የተበታተኑ የፋኖ ጭቃሹ ማስተራር ነው የሚሻለን። ስለዚህ በፋኖ ስር ተደራጅ እያለ ያለው። ቤተ ክርስቲያንን ተውና ፋኖ ጋር ተደራጅ፣ ፋኖ ነው የሚያዋጣህ፣ ቤተ ክርስቲያን አታዋጣህም ነው እያለ ያለው። እንግዲህ እነ በጋሻው የአዳራሽ ፕሮግራም ከቤተ ክርስቲያን ያርቃል ተብለው ሲወቀሱ አስታውሳለሁ፣ ድሮ ማለት ነው። አዳራሽ ላይ እንዴት ፕሮግራም አዘጋጅታችሁ ሰበካ ታደርጋላችሁ? ሰውን ከቤተ ክህነት ከቤተ ክርስቲያን እያራቃችሁት ወደ አዳራሽ እያመጣችሁት ነው ሲባል አስታውሳለሁ እኔ። እነ ፋንታውን ደግሞ ከነጭራሹ ፋኒያዊ ቤተ ክህነት ለመፍጠር ነው እየሞከሩ ያሉት። አምፁ፣ ቤተ ክህነታችሁ ላይ አምፁ፣ ከድተዋል እነሱ። ስለዚህ ሙሉ በሙሉ በሰፈርህ ተደራጅ፣ በፋኖ ጭቃሹም ተዳደር ነው እያሉ ያሉት። ምን ያክል አደገኛ ጥሪ! እንደው እኔን እንደ ሙስሊምነት ተዉት፣ እንደ አንድ ኦርቶዶክሳዊ እንኳን እያደረጉ ያሉት ጥሪ ከምር በጣም አደገኛና አስከፊ የሚባል ነው። ግን ሰዎቹ የሚያቆማቸው የለም፣ አንፎርቹኔትሊ ማለት ነው። ስድስተኛውን ያነሳውን መልእክት እንመልከት። አደራጁን ይላል። ማነው መጥቶ የሚያደራጅ? ሶስት ሆነ ከምታውቀው ጋር ተነጋግረ ይቀጣጠላል። ይህን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ፣ ራስህ ነው የምትደራጀው። ከዛ መረጃ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው፣ የምንችለውን ያህል። ግን አሁን አቅም አጠገብህ አለን። ተመልከቱ እንግዲህ አደራጁን ይላሉ ብሎ ሰውን ይወቅሳል እና ራስህ ተደራጅ ሽባ ይላል። እየተሳደበ ነው በነገራችን ላይ። ለምንድን ነው እሱ ሰውየው የሚያስበው? ለረጅም ጊዜ እንግዲህ ስነ ልቦናውን ባየ ነው በሚናገራቸው ነገሮች ሲታይ ሰውየው ራሱን በቃ ኢንላይትንድ አድርጎ ነው የሚያስበው። እኔና የእኔን መንገድ የተከተልነው በብርሃን መንገድ ላይ ነን፣ ሌላው ኦርቶዶክሳዊ በሙሉ ተኝቷል፣ ሃይማኖቱን ሸጧል ብሎ ነው የሚያምነው። ስለዚህ የእሱን አክራሪ መንገድ ያልተከተሉት በሙሉ እንትን ናቸው፣ ካህዲያን ናቸው፣ ሽባ ናቸው። ልክ አሁንም ሌላው ቀርቶ አደጋውን እንኳን አምኖበት አደራጁን እያለ ያለው የእሱ ተከታዮቹን እንኳን እንዴት በንቀት እንደሚያይ ተመልከት። ሽባ እያለ ይሳደባል። ይህንን በነገራችን ላይ ይህን ስድቡን፣ ንቀቱን፣ ኮንዲሴንዲንግ አወራሩን ሁሉም ኢንተርቪዎቹ ላይ ተመልከቱ። ምን ያክል ተራውን ምዕመን እንደሚንቅ ወይም ሰዎችን ወደታች እንደሚያይ፣ ምን አይነት አጓጉል በሽታ የተጠቃ እንደሆነ በግላጭ ነው የምታዩት ማለት ነው። እና
አደራጁን የሚለውን ሰው ጭምር በቃ ሽባ እያለ እየሰደበ ነው የሚያወራው። የምዕመን ንቀት ለረጅም ጊዜ ሲጠቀሙ የቆየው ነው። ፋኖ ስር ካልተደራጀህ ለፋንታሁን ዋቄ ሽባ ክርስቲያን ነህ። ጎረቤትህም በአይነ ቁራኛ ካላየህ ለፋንታሁን ዋቄ ሽባ ኦርቶዶክሳዊ ነህ። አውደ ምሕረት ሰባኪዎችን በፖለቲካ አቋማቸው የተነሳ ካላሽቃበጥክ፣ ከድታችሁናል ካላልክ፣ ካላስወገድክ ለፋንታሁን ዋቄ ሽባ ክርስቲያን፣ ሽባ ኦርቶዶክሳዊ ነህ። አንፎርቹኔትሊ ማለት ነው። ይሄ ነው አስተሳሰቡ። መረጃ አምጣ እኛ ለዓለም እንነግራለን ይላል። አንተ እዛ የሚደረገውን ትግል አድርግ፣ እኔ ዩጋንዳ ቁጭ ብዬ መረጃውን እያቀናበርኩ አብሽር ለዓለም አደርስልሃለሁ ይላል። ይሄ ነው። አንተ ጥይቱን ተጋፈጥ እዛ፣ እኛ ደግሞ እዚህ የመረጃውን ፓርት እንይዛለን ነው። እነሱ ይማገዱ፣ አንተ በኢንተርኔት አውራ፣ እኔ በኢንተርኔት አወራለሁ ነው። ያውም ሽባ እያልክ እያበሻቀጥክ ማለት ነው። የሚሞትልህን ሰው ወይም የሚሞትልኛል ብለህ ያሰብከውን ሰው አጋዥ አቅም አጠገብህ አለ ይላል። በጭቃሹን ፋኖ ተደራጅ ነው ጥሪው። አለ ሰፈርህ ድረስ የደረሰ እንትን አለ፣ የተደራጀ ሴል አለ። ስለዚህ እሱን ተጠቅመህ ተደራጅ ነው እያለ ያለው። ምልመላው ወዴት ነው? ሃይማኖታዊ ቀውስ ያሳያል። መጀመሪያ አደጋ ይፈጥራል፣ እስላም ምናምን ብሎ ያመጣል። ከዛ በኋላ ተደራጅ፣ በዚህ በኩል ግባ ይልሃል። ከዛ ፋኖ ተዋጊ ትሆናለህ ማለት ነው። ምልመላ በጭቃሹም ፋኖ ተደራጅ እያለ ይጠራሃል። የተደራጁት እያደረጉ ያሉትን እኮ እያየነው ነው አይደል? እገታ ነው፣ ግድያ ነው። በአማራ ክልልም በሌላም ቦታ በሸዋም በምንም ተመልከት። አክቹዋሊ ሌላም ታጣቂ ጋር ተመሳሳይ ነው። እውነቱን ለመናገር ኢትዮጵያ ላይ መሳሪያ ታጥቆ ጨዋ የሆነ አላየሁም። ሁሉም ባለጌ ነው። መሳሪያ ሲይዝ ሁሉም ንጹሐንን ይበድላል። ጠመንጃ ያዥና ሚሊሻ ከሳሽም አቃቤ ሕግም ዳኛም የሆኑበትም መጥረቢያዊ ስርዓት አይተናል አይደል? ከጥቂት ቀን በፊት የወጣውን ቪዲዮ አይታችኋል። በቃ ጠመንጃ የያዘ ሰው ከሳሹም እሱ ነው፣ አቃቤ ሕጉም እሱ ነው፣ ዳኛውም እሱ ነው። ይፈርድብሃል፣ እዛው ደግሞ ያስፈጽምብሃል በመጥረቢያ ማለት ነው። ይህንን ስርዓት ነው እንግዲህ ሂድና ተደራጅ፣ ቤተ ክህነትን የካደህን ቤተ ክርስቲያን ቶ እና በዚህ በኩል ያለውን እያለ እየጠራ ያለው ወደዚህ ነው። የፋንታሁን ዋቄ ጥሪ ይሄ ነው። ቤተ ክህነትን አፍርሱና ወደ ፋኖ ግቡ ነው። ሌላ ነገር የለውም። እንመለስ። የመጨረሻ ነጥቡ ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ቀርሱና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን እኔ ትጥቅ የለኝም፣ ትጥቅ አያስፈልግም፣ ትቀበላለህ። ከፋኖ ተማር። የኔ ሜሴጅ ይሄ ነው። ቄሲስ ይኸውላችሁ ነው በቃ ወሬው በሙሉ እንደዚህ አይነት ነው። የግጭት ወሬ ነው የሚያወራው። ጦር አውርድ ያልኩት ለዛ ነው። ድሮ ተስፋፊዎች በርጥብጥድ ጦር ይሰሩ ነበር። አንተ በዘመናዊ ዘመን ትጥቅ የለኝም ምናምን እያልክ አትነጫነጭ፣ መሳሪያ ባይኖርህም ተማገድ ነው እያለ ያለው። ችግር የለም ትጥቅ ቀምተህ መታጠቅ ከፋኖ ተማር ይላል። ከፋኖ ክልሉን ወደ ቀውስ ከመክተት ውጭ ፋኖ ምን አሳካ? እንደው ከፋኖ እንማር ከተባለ ምንድን ነው ፋኖ እስካሁን ያስተማረው? በአፄያዊ ህልም ሰዎችን ማናወዝ ነው የምንማረው። አማራውን በሃይማኖት መከፋፈል ነው ፋኖ ያደረገው፣ እስላም ክርስቲያን እያለ ተራውን ህዝብ ለአጋቾችና ፈላጭ ቆራጮች ራት ማድረግ ነው ፋኖ ያተሳካለት። ሌላ ምን ተሳካለት? የክልሉን ኢኮኖሚ ከማድቀቅ ውጭ ምን አደረገ? በሌላው ኢትዮጵያዊ ዘንድ እንደ ስጋት የሚታይ ብሔር ብሔረሰቦችን የሚንቅ ሌሎች ሃይማኖቶችን የሚንቅ ኃይል ሆኖ ከመታየት ውጭ ምንድን ነው ፋኖ ያሳካው ነገር? ለአማራ ህዝብ ምን ጠቀመ? የአማራን ህዝብ ዕዳ አሸክመው እንጂ ፋኖ የአማራን ህዝብ የሚጠቅም አቅጣጫ ይዞ መጥቶም አያውቅም። ቀውስ ጠመቃ ብቻ ነው፣ ሌላ ስራ የላቸውም። አይ ከፋኖ ተማሩ ይላል። ሌላው ቦታ ላይ ያለውም ኦርቶዶክሳዊ ሁሉም ቀውስ ውስጥ እንዲገባለት ስለሚፈልግ ነው። ይህ ነው መልእክቴ ቀሲስ ይላል። መልእክቱ ለሃይማኖታዊ ሚዲያ መሆኑን ልብ በሉ። ኢትዮ ቤተሰብ ላይ ነው። ጦርነት ያደቀቃትን ሀገር የመስቀል ጦርነት ሊጨምሩባት መከራቸውን እየበሉ ነው ያሉት። ኦርቶዶክሳዊ እኒህን ቀውስ ነጋዴዎች እንደማይሰማቸው ተስፋ አደርጋለሁ። ሰዎቹ ግን ጤና እንደሌላቸው ግልጽ ነው። ለማንኛውም የዛሬው ፕሮግራም ይህንን ይመስል ነበር። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበር። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። በተለይ ደግሞ ቪዲዮ ላይ ኮሜንት ማድረግ ብዙ ቦታ እንዲደርስ ያደርጋል። ከዛ አንጻር በተለያየ መልኩ ሰላምታችሁን ሊሆን ይችላል፣ ሌሎችም ማበረታቻዎችን
ቪዲዮ ላይ ኮሜንት ብታደርጉ ብዙ ቦታ መድረስ እንደሚችል ለማስታወስ እወዳለሁ። ሰብስክራይብ እና ፎሎ በማድረግ በቋሚነት የምሰራቸውን ስራዎች መከታተል ትችላላችሁ። ልታግዙ ከፈለጋችሁ የወርሃዊ መዋጮ አባልነት በሶስቱም አማራጮች አለ። ዩቱብም ላይ ጆይን፣ ፌስቡክ እና ቲክቶክም ላይ ሰብስክራይብ ማድረግ ትችላላችሁ። የቪዲዮ ስጦታ ሱፐር ታንክስን ጨምሮ ሌሎችም ፌስቡክም ላይ ፌስቡክ ስታር አለላችሁ። ከዛ ውጭ በቀጥታ በባንክ ማገዝ የምትፈልጉ ደግሞ ዩቱብ ሊንክ ውስጥ ከስር ባለው የዲስክሪፕሽን ቦታ ላይ ባለው የንግድ ባንክ ሂሳብ መላክ የምትችሉ መሆኑን ለማስታወስ እወዳለሁ። እስካሁን ስላዳመጣችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላህ።